ይስጥልን ውድ የጎቲቪ አድማጭ ተመልካቾቻችን በያላችሁበት ሰላምታችን ይድረሳችሁ። ይህ ሰዎች ምን ይላል የተሰኘው ሳምንታዊ ፕሮግራማችን ጀምሯል። ፕሮግራሙን አዘጋጅቼ ወደ እናንተ የማደርሰው እኔ ሳራዋትና ከመላው የስቱዲዮ ባለሙያዎቻችን ጋር በጋራ በመሆን ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ደመራ በኋላ ጨፍረን ስንመለስ ድንጋይን ጅብ መስሎኝ ድንጋይን ከሩቅ አይቼ ጓደኛዬ ቤት አድሬያለሁ። መስቀል አበባ አበባ መስቀሉ ለኛ በራ አበራ መስቀሉ ለኛ በራ አበቃ ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ለመስቀል በዓል አደረሰህ። እንኳን አብሮ አደረሰን። ራስህን ብታስተዋውቀን። ጋሻው ቢሆን እባላለሁ። እሺ እንግዲህ መስቀል ነውና ከመስቀል ጋር የተያዙ አንዳንድ ጥያቄዎችን እየጠየቀን እንገኛለን። መስቀል ሲመጣ ምን ትዝ ይልሃል? ችቦ ማብራት በእግር ያው ብዙ ጊዜ መኪና ስለሚዘጋ በእግር ሄደሽ የምታበሪው ነገር ደስ ይላል። እሺ የዛሬ አመት የመስቀል አከባበር ምን ይመስል ነበር? አሪፍ ነበር በጣም በአጋጣሚ እዚሁ ነው ያልኩት። በጣም ደስ ይላል። ያው ትንሽ ዝናብ ነበረ። ዝናቡን ተቋቁሞ በደንብ ደስ በሚል ሁኔታ አክብረናል። እሺ መስቀል ሲመጣ እንደው በመስቀል ወቅት ያጋጠመ የሚያሳዝን ወይም ደግሞ የሚያስደስት ገጠመኝ ካለ? የዛሬ 2 አመት ነው የዛሬ 3 አመት እርግጠኛ አይደለሁም። በሬ መጥቶ አሁን እንኳን በርቀት በሆነም በሬ መጥቶ እና እንደተረበሸ አስታውሳለሁ። እዚህ መስቀል አደባባይ ማለት ነው። ከኡራኤል መጥቶ ማለት ነው። ከዛ ድረስ ነው ወደዚህ መጣው። እና የዛን ሰዓት አስታውሳለሁ። የዛሬ 2 አመት ይሆን 3 አመት ብቻ እርግጠኛ ሳላልሆነ ግርግር ነበር። ፌደራሎች ምናምን ወጋቸው እና ያን አስታውሳለሁ። ያ ቫይብ ትዝ ይልሃል? ትዝ ይለኛል። እሺ እንግዲህ መስቀልን ደግሞ በማስመልከት አንድ ዝማሬ ብትዘምርልን። እሺ ይለፈኝ ማለት ያው እንትኑ ዘማሪም ሳላልሆንኩኝ እሺ ይለፈኝ። እሺ ግማደ መስቀሉ የት ነው የሚገኘው? ግሽን ማርያም አሁን በ21 ይከበራል እና እዛ ነው የሚገኘው። መልካም እንግዲህ በመጨረሻ ማስተላለፍ የምትፈልገው መልእክት ካለና እንኳን አደረሳችሁ ማለት የምትፈልጋቸው አካላቶች ካሉ እድሉን ልስጥህ። ለሁሉም ኦርቶዶክስ ለሁሉም ጓደኞቼ እንኳን ለመስቀል በዓል በሰላም አደረሳችሁ። መልካም በዓል። አመሰግናለሁ። መልካም በዓል ላንተ። እሺ ሰላም እንዴት ነህ? እግዚአብሔር ይመስገን። አሜን ይመስገን። ራስን አስተዋውቀን። እሺ ሀብቴ ብራውን እባላለሁ። እሺ እንኳን ለመስቀል በዓል በሰላም አደረሰ። እንኳን አብሮ አደረሰ። መስቀል ምን ምክንያት በማድረግ ነው የምናከብረው? እሺ ያው መስቀል ሃይማኖታዊ ይዘቱ ስንመለከት ያው የጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች ድህነት ሲል ለኛ ዋጋ የከፈለበትን ምክንያት ነው የምናረገውና እሱ የተሰቀለበት መስቀል ነው። እሱ ተሰቅሎ ሞቶ ካረገ በኋላ ለአለፉት 300 አመታት አይሁድ ያው ጌታችን የተሰቀለበት መስቀል ስለነበር ብዙ ታምራት ብዙ ፈውስን ይሰራ ነበርና ከዛ ቅናት የተነሳ ያው እሱ የተሰቀለበትን መስቀልና ሁለቱ ከጎኑ የተሰቀሉትንም የነሱን መስቀል ለ3 አመታት የቆሻሻ መድፊያ እየጣሉበት ያው ቀብሮት ነበርና ያው ከጊዜ በኋላ ግን ያው የእግዚአብሔር የቀረባት ንግስት እሌኒ ይሄን መስቀል ማግኘት አለብኝ የጌታዬን መስቀል ማግኘት አለብኝ ብላ ብዙ ስራዎችን ሰርታለችና ያው ለማግኘት በመታደርግበት ሰዓት ጊዜ ያው ብዙ ስለ መስቀሉ የብዙ ሰዎችን ብዙ አረጋውያን ጠይቃለችና ከነዚህ መካከል ክሪያኮስ የሚባል አዛውንት ነበርና እሱ በዓላት መንገድ እንዲያድርጊ በዓላት መንገድ እሷ ባደረገችበት መንገድ ያው ጣኑን ይሰግዳል ወደዛ ቦታ አጭሺ በዓላት ነው እዛ እሷ ባደረገችው መንገድ ያው ተገኝቷል ማለት ነው መስቀሉ። ንግስት እሌኒ ማናት ብንል ማናት ትለናለህ? ያው ንግስት እሌኒ ያው መስቀሉን እንዲገኝ
አስተዋጽኦ ካበረከቱ ትልቁን ድርሻ ከተወጡ ንግስት መካከል አንዷ ናትና በተለይም ለእግዚአብሔር ለቅዱስ መስቀሉ በጣም ትልቅ ፍቅር ያደረባት መስቀሉን በማግኘት ረገድ በጣም ጥሩ ቁርጠኝነት የነበረባት በተለይም ንጉስ ኮንስታንቲኖስ የሚባል ልጅ አላትና ንጉስ ነው የሷ ልጅ ነበርና እሱን በሃይማኖት በቃ ክርስትናን በማስተማር ለልጇ ጥሩ ርራሄን ይቅርታን ያስተማረች እናት ናት። በተለይም መስቀሉ እንዲገኝ ትልቅ አስተዋጽኦ ትልቅ አበርክቶት ካበረከቱት ንግስት ሴቶች ቅድስት በእግዚአብሔር የተመረጠች እግዚአብሔርን ያከበረች እግዚአብሔር የምትፈራ በተለይም አሁን ዘመን ላሉ ባለትዳሮች ትዳራን አክባሪ በእግዚአብሔር ትልቅ እምነት የነበራት እግዚአብሔርን የምትፈራ እግዚአብሔር ያለባት ለመስቀሉ ቁርጠኝነት የነበራትና ያው ደጋግሜ የምልሽ ለትዳሯ ትልቅ አክብሮት ምሳሌ የምትሆን ሴት የነበረች ንግስት ናት። መስከረም 16 ቀን ችቦ እናበራለንና ችቦ የምናበራበት ምክንያት ምንድነው? ችቦ የምናበራበት ምክንያት ያው መስቀሉ እንዲገኝ ያው እጣኑ ያው እንዲጨስ የተደረገበት የተገኘበት ስለሆነ መስቀሉ ይመስለኛል እንዲገኝ የተደረገው ያጭሱ የበራው የእጣኑ የጭሱ ምሳሌ ይመስለኛል። እሺ እንግዲህ መስቀል ስለሆነ ደግሞ ስለ መስቀል የሚዘክር አንድ ዝማሬ ብትዘምርልን። እንጃ ያው ብዙም እንትን የለኝም ግን ድምጽም ብዙም የለኝም። ችግር የለም አንደበት ያለው ሁሉ ያመስግን ይላል። እሱማ ይላል። መስቀል አበባ ነው አበባ አደይ አበባ ነው አበባ መስቀል አበባ ነው አበባ አደይ አበባ ነው አበባ። በመጨረሻም እንግዲህ ያልተናገርከው የቀረ የምትለው ሐሳብ ካለ ድል ልስጥ። ያው ልልምችለው ያው እንኳን ለመስቀል በዓል አደረሳችሁ ነው የምለው ለቤተሰቦቼ ለጓደኞቼ ለመላው የክርስትና እምነት ተከታይ በውጭም በውስጥም በውጭ ሀገርም በሀገር ውስጥም ለሚገኙ ለሚኖሩ ወገኖቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ያው መስቀል በዓል እንኳን አደረሳችሁ ላለው በጣም እናመሰግናለን። በዓሉ የሰላም የፍቅር እንዲሆንልህ ከልብ እንመኛለን። መልካም በዓል። እሺ ሰላም እንዴት ነህ? ሰላም እግዚአብሔር ይመስገን። እንኳን ለመስቀል በዓል ለሰላም አደረሰ። አሜን። እንኳን አብሮ አደረሰ። ራስን አስተዋውቀን። ስሜ ሊቀ ዲያቆን ሳሙኤል እባላለሁ። ሳሙኤል ጌጡ። የማገለግለውም በቀበና ምዕራፈ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን ነው። መልካም እንግዲህ በዓሉን በተመለከተ ቆንጆ ጥያቄዎችን ስጠይቅ አንተ ደግሞ ቆንጆ ምላሽ እንደምትሰጠኝ ተስፋ አለኝ። በእርግጥ ያው ድንገት የተገላጀነው እንግዲህ ፈቃድ እግዚአብሔር ስለሆነ ነው። እንግዲህ ብርሃነ መስቀሉ ለዚህ አድርሶናል። ዋይዜማው ላይ እንገኛለን ለባለ ደመራው ማለት ነው። የመስቀል በዓል ምንን ምክንያት በማድረግ ነው የምናከብረው? የመስቀል በዓል እንግዲህ ምክንያት አድርገን የምናከብረው በዋናነት የዓለማት ሁሉ ፈጣሪ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን መስቀል ቅዱስ ስጋው የተቆረሰበት ክቡር ደሙ የፈሰሰበት አማናዊ ቅዱስ መስቀሉ አይሁዳውያን በመቀኝነት ቀብረውት ነበርና ስለዚህ ያ እውነት የወጣበት የተገኘበት የመስቀሉ ብርሃን የተገለጠበት እለት በመሆኑ ነው። እሺ መስከረም 16 ምን የተደረገበት ቀን ነው? ምንንስ ምክንያት በማድረግ ነው እኛ የምናከብረው? መስከረም 16 እንግዲህ ታሪኩ በጣም ሰፋ ይላል። ያው አጠር ለማድረግ ያክል እንግዲህ ሊቃውንቱ መምህራኑ በብዛት ይናገሩታል። የነገው ደመራው እንግዲህ የምናከብርበት የመስቀል በዓል የሚከበርበት ዋናው ነገር መስቀሉ ንግስት እሌኒ ኢትዮጵያዊቷ ንግስት እሌኒ ኢየሩሳሌም ሄዳ ከዛም አባቶቻችንን አናግራ እና አረጋዊ ከራኮስ የሚባሉ አባቶችን አስጠይቃ እንግዲህ ደመራው ተደምሮ ቁፋሮ የተጀመረበት እለት ነው ማለት ነው። ቁፋሮ መስከረም 16 ደግሞ ከተጀመረ መስቀሉ የወጣው የተገኘው መቼ ነው? መስቀሉ እንግዲህ ቁፋሮ በዚህ ተጀመረ መጋቢት 10 ቀን ነው መስቀሉ የተገኘው። 3 መስቀል ነው በአንድ ጊዜ የተገኘው። ነገር ግን የጌታ መስቀል የትኛው እንደሆነ ለመለየት ለምን ፈያታዊ ዘየማንና ፈያታዊ ዘጸጋም በግራና በቀኝ ሁለት ወንበዴዎች ጋር እሱን ደግሞ ጌታን
የወንበዴዎች አለቃ አድርገው ሰቅለውት ነበርና ከዛ አንፃር የከፋታቸው ክፋት አይሁዶች ዛሬም ተረፈ አይሁዳውያን አሉ እግዚአብሔር አምላክ ልቦና ይስጥልን ነገር ግን ይሄ ቅዱስ መስቀል እሱን መጨረሻ ላይ ከታች አድርገው እኛውን ግን ከላይ አድርገው ነው ቆፍረው ቀብረውት የነበረው ስለዚህ የጌታ መስቀል ደግሞ እንዲታወቅ መስቀሉ ተቆፍሮ ከተገኘ በኋላ በጭሱ የተደመረው ደመራ ሲቀጣጣል ጭሱ እንደዚህ ሄዶ ቀጥታ መስቀል ያለበት ቦታ ላይ ሰገደ ማለት ነው በዛ መሰረት ቁፋሮ ተጀመረ ለእንግዲህ ለብዙ ጊዜያት ቆፍሮ መጋቢት 10 ቀን መስቀሉ ሲገኝ ሶስቱንም መስቀሎች በአንድነት ተደርድረው ከዛ መካከል የሞተ ሰው የጌታ መስቀል እንዲታወቅ የሞተ ሰው እዛ መስቀል ላይ ሲደረግ የጌታ መስቀል የሞተውን አስነሳው ማለት ነው በዛ ምክንያት መስቀሉ ተገኘ ማለት ነው እሺ እንግዲህ አያይዘህ ደግሞ ንግስት እሌኒ ማን ናት ንግስት እሌኒ እንግዲህ ደግ ኢትዮጵያዊት መልካም የሆነች ቅን አሳቢ እናት ናት እጅግ ለኢትዮጵያውያን ለዓለም ሁሉ ኩራት የሆነውን የጌታን መስቀል ቅንኡ ለእንተ ታቢ ጸጋ እንደሚል መጽሐፍ ለበጎ ነገር መቅናት ለበጎ ነገር መነሳሳት ለበጎ ነገር ራስን ማዘጋጀት እንዲህ አይነቱን መልካም የሆነ ሐሳብ እንድናስብ ያደርጋል ምን ለማለት ፈልጌ ነው እቺ ንግስት አንድ ኢትዮጵያዊት ስትሆን ነገር ግን ለብዙዎች መጽናኛ የሆነውን የጌታን መስቀል ለማስገኘትና እውነት ተቀብሮ እንዳይቀር እውነቱ እንዲወጣ ለዓለም ሁሉ ብርሃን እንዲሆን ያደረገች ብርሃናዊት ሴት ናት ማለት ነው እንግዲህ አሁን ላይ ደግሞ ግማደ መስቀሉ የት ነው የሚገኘው ግማደ መስቀሉ እንግዲህ የጌታ መስቀል እንደው እዚሁ ኢትዮጵያ ውስጥ አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ቦታ አስቀምጥ ብሎ አስቀድሞ ጌታ ለንጉሱ ለአጼ ዳዊት በነገረው መሰረት በብዙ ቦታ አሳሳ ሲደረግ ከቀየ በኋላ ቦታውን ለማግኘት በራይ በተለያየ ሁኔታ ለአባቶቻችን እግዚአብሔር ቅሩብ እግዚአብሔር ለየዋሆች እግዚአብሔር ቅርብ ነውና ደጋግ አባቶቻችን ነገስታቱ መኳንንቱ ደጋግ ለነበሩት እግዚአብሔር መንፈስ ቅዱስ በመስጢር እየተገለጠ ይነግራቸው ነበር ከዚህ የተነሳ ከብዙ ጊዜ ከብዙ ፍለጋ በኋላ ግሸን ደብረ ከርቤ ኢትዮጵያ ውስጥ ይገኛል ማለት ነው በመስቀለኛው ቦታ መስቀሉ እዛ ላይ ተቀምጧል በክብር ማለት ነው እስቲ እንደው መስቀል ነውና በመስቀል ያጋጠመ አስቂኝ ወይ ማሳዛኝ ገጠመኝ ካለ እውነት ለመናገር አሳዛኝ አስቂኝ ያከለ አልገጠመኝ ምክንያቱም በቃ ደስታ ብቻ ነው በመስቀል ደስ የሚል ነገር ነው ዝማሬው ድባቡ በቃ ያለው ነገር ኢትዮጵያዊ በቃ የክርስትና በቃ ሽታው በቃ የሚታየው ነገር የዝማሬው የምስጋናው በቃ የካህናቱ የሊቃውንቱ አጠቃላይ በቃ ይሄ ሁሉ ያስደስታን ይናፍቃል እንግዲህ ከዚህ በላይ እሺ ያለፈው አመት የመስቀል አከባበር ምን ይመስል ነበር እንግዲህ በነገራችን ላይ ይሄ መስቀል ሲባል ያው ይታወቃል መስቀል ማለት መከራ ነው መስቀልን ይዞ በመስቀል ተደግፎ ከመስቀል ጋር ኖራለው የሚል አልጋ ባልጋ ይሆን ምቾት አይጠበቅበት ምክንያቱም የሚወደኝ ቢኖር መስቀልን ተሸክሞ ከኋላ ይከተለኝ ነው ያለው ጌታችን ያ ማለት ጌታችን ኢየሱስ ክርስቶስ መስቀልን ተሸክሞ ከጲላጦስ አደባባይ ከሊቶስትራ ግርጌ እስከ ቀራኒዮ ራስጌ ድረስ እየወደቀ እየተነሳ በብዙ መከራ በብዙ ስቃይ አዳምን የወደቀውን ቀና አድርጎታል ለዓለም ሁሉ ጸጥታና ሰላምን አውጇል ራስን ሰጥቶ ፍቅርን ገልጦበታል ማለት ነውና ይሄ መስቀል ምን ጊዜም በየአመቱ ሲከበር የጌታን መከራውን ስቃዩን የተቀበለውን በቃ መስቀል ምን እንደሆነ ይህንን በማሰብ ነው ማለት ነው እጅግ በጣም ያስደስታል እውነት ለመናገር በቃ መስቀልን ስናስብ ቀራኒውን ነው የምናስበው ማለት ነው በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ወይም ደግሞ እንኳን አደረሳችሁ ማለት የምትፈልገው አጋል ካለ እድሉን ልስጥ እሺ በጣም አመሰግናለሁ በመጨረሻ ማስተላለፍ የምፈልገው በኢትዮጵያ
እንደዚሁም በዓለም ሁሉ ለምትገኙ ለክርስትና እምነት ተከታዮች በሙሉ እግዚአብሔር አምላክ በሕይወት በጤና ጠብቆ እንኳን ለ2018 ለብርሃነ መስቀሉ በሰላም አደረሰን አደረሳችሁ። ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። በዓላችን ደግሞ የሰላም የጤና የበረከት የፍቅር አመኑቱን እንዲያደርግልን አምላካችን እግዚአብሔር ፈቃዱ ይሁንልን እላለሁ። በተረፈ ለሁሉም ለክርስትና እምነት ይህን በዓል ለማክበር በጉጉት ለምትጠባበቁ ሁሉ እግዚአብሔር በዓሉን የሰላም የጤና የበረከት እንዲያደርግልን የመስቀሉ ፍቅር በልባችን ውስጥ እንዲያደር ለሁላችንም በተለይ የጌታ መስቀል ለምናምነው ለኛ ድህነት ነው፣ ለማያምኑ ለካዱት ለረሱት ግን ሞኝነት ነው እንዳለ ሐዋርያው። ስለዚህ የመስቀሉን ፍቅር በልባችን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ማለት ነው? በልባችን ውስጥ የሁላችንም የመስቀሉ ፍቅር አለ። ነገር ግን በክፋት በምቀኝነት በተንኮል በመለያየት በዘረኝነት በተለያየ ሁኔታ ተቀብሯልና ይሄ እውነት የሆነው የጌታ መስቀል በልባችን ውስጥ ያለው የመስቀሉ ፍቅር በቃ ይሄ ተቀብሮ የነበረው መስቀል የጌታ መስቀል ተቆፍሮ እንደወጣ በእኛም ልብ ውስጥ ያለው የመስቀሉ ፍቅር ፈንቅሎ እንዲወጣ እኛ ሁላችንም በጸሎት እንትጋላለሁ። እግዚአብሔር አምላክ ለሁሉም መልካም በዓል እላለሁ። እግዚአብሔር ይስጥልን። በጣም እናመሰግናለን። መልካም በዓል ይሁንልህ። አሜን። ለሁላችንም ይሁንልሽ። እግዚአብሔር አምላክ ሁላችንም ይጠብቀን። አመሰግናለሁ። እሺ፣ በጣም እናመሰግናለን። ሰላም፣ እንዴት ነው? እግዚአብሔር ይመስገን። እሺ፣ ራስዎትን ያስተዋውቁ። አለማየሁ እባላለሁ። አዲስ አበባ ነዋሪ ነኝ። እሺ ጋሼ፣ እንግዲህ መስቀል ነውና እንኳን ለመስቀል በዓል በሰላም አደረሱት። እንኳን አብሮ አደረሰን። መስቀል ሲመጣ እንደው ምን ትዝ ይሎታል? መስቀል ያው እዚህ ከድሮ ከልጅነቴ ጀምሮ እዚህ ቦታ ላይ መስቀል አደባባይ ከሕፃንነቴ ጀምሮ እናከብረው ነበር በደመቀ ሁኔታ ደስ በሚል ሁኔታ ሁሉም ሰው ተሰባስቦ ያከብረው ነበር እናከብረው ነበር ከልጅነቴ ጀምሮ እስካሁን ድረስ። ደስ ይላል። በጣም የሚያምር በዓል ነው። አሁን ግን በጣም ብዙ አይደለ? ያው ግን የድሮ በጣም ይሻላል። ግርግር የለም፣ ስጋት የለም፣ ምን የለም። እሺ፣ በመስቀል ያጋጠሙት የማይረሳ ገጠመኝ ካሉት? ያው በመስቀል ብዙ ጊዜ የማይረሳ ነገር እንኳን ብዙም ደስታው ብቻ ነው የማይረሳው። ጥሩ ነገሩ ነው። አሁን ግን ብዙም አልመጣም። እዛው ሰፈሬ ባለ አጥቢያ ባለ ቤተክርስቲያን ነው መስቀልን የማከብረው። እሺ፣ ችቦ የምናበራው ለምንድን ነው? ችቦ ማለት የድል ብስራት ነው። ብርሃን እንደሚገባኝ እስከማውቀው ድረስ ብርሃን እና የድል እና ችቦ ለበዓሉ ለጌታችን የመድኃኒታችን ኢየሱስ ክርስቶስ መስቀል ግማደ መስቀል ችቦ በርቶ ስለሆነ በምልክት የተኬደው እና ጭሱ ምልክት ጠቁሞ እዛ መስቀል ላይ ስላረፈ ንግስት እሌኒ ያንን ቦታ እንትን በማለት በማግኘት በዛ ምክንያት መስቀል በዓል ሁሌ ሊከበር ቻለ። እስካሁን ይከበራል። ክርስቲያናዊ ኦርቶዶክሳዊ ነው። በተለይ ኦርቶዶክሳዊ ነው። እንደው ንግስት እሌኒስ ማን ናት? ምንድን ነው ሲያደረገችው? ንግስት እሌኒ የኢትዮጵያ ንግስት ትመስለኛለች። የኢትዮጵያ ጥንታዊ በስንተኛ ክፍለ ዘመን እንደሆነ አላውቅም። ያንን ብላ የኢትዮጵያ ንግስት ናት። የኢትዮጵያ ንግስት ናት መስቀሉን ያገኘችው? ወይንም ኢየሩሳሌም አካባቢ ያለች ጥንታዊት ንግስት ናት። እስቲ መስቀሉን የመስቀል በዓል ስለሆነ መስቀልን በማስመልከት አንድ ዝማሬ ቢዘምሩልን። መስቀል አበባ አበባ መስቀሉ ለኛ በራ አበራ መስቀሉ ለኛ በራ። አበቃም ይበቃል። እግዚአብሔር ያክብርልኝ። መስቀል እድሜም እንትንም
አይገድበው ሃይማኖታዊ ነገር ስለሆነ ጥሩ ነው። በመጨረሻም እንኳን አደረሱት ማለት የሚፈልጉት ሰው ካለ እድሉን ልስጦት። ለሁሉም የኦርቶዶክስ ሃይማኖት አማኞች በዓሉ በሰላም በጤና ያለ ስጋት በደስታ እንዲያከብሩትና የደስታ እንዲሆንላቸው እመኛለሁ ለሁሉ። አመሰግናለሁ። እኛም በጣም እናመሰግናለን። መልካም በዓል ይሁንልዎት። እሺ ሰላም ዋሉ። አሜን። እሺ ሰላም እንዴት ነሽ? አለን። እንኳን አደረሰሽ። እንኳን አብሮ አደረሰ። ራስሽን አስተዋውቂ። አለም ይባላል። እሺ አለም፣ እንግዲህ መስቀል ነውና መስቀል ሲመጣ ምን ትዝ ይልሻል? መስቀል ሲመጣ ያው ችቦ ደመራ እና ያው መስቀል ያው ድባቡ ትዝ ይልሻል? እሺ መስከረም 16 ቀን ምን የተደረገበት ነው? ያው ደመራ ይደመራል እና ይለኮሳል። ከተለኮሰ በኋላ በሱ በጭሱ አማካኝነት የጌታችን የኢየሱስ ክርስቶስ የመቃብር ቦታ የተገኘበት መስቀሉ የት እንደተቀበረ የተገኘበት። ስለዚህ ጭሱ ያንን ያመለክታል። እሺ ንግስት እሌኒ ማን ናት? ንግስት እሌኒ ማለት መስቀሉን ለማግኘት እንትን ያለች ብዙ ርቀትን ሄዳ መስቀሉን ያገኘችው ስለነች ማለት ነው። እሺ እንግዲህ መስቀል እንደመሆኑ መጠን ደግሞ መስቀልን በተመለከተ አንድ ዝማሬ ብትዘምሪልን ደስ ይበሉ መስቀሉ እሰይልን በሉ ተገኘ መስቀሉ። በመስቀል ያጋጠመሽ የማትረሹ አስቂኝ ወይም አሳዛኝ ገጠመኝ ካለሽ? አይ ብዙም የለም፣ ግን ያው አንዳንዴ ስለት ተስለሽ የዛሬ ምልክት ሲያደርስሽ ያን ስለት ላታስገቢ ትችያለሽ። በአንዳንድ አጋጣሚዎች ላይ ኖርሽ ይችላል ምናምን ለሱ አጋጣሚ አጋጥሞኝ ያውቃል። እሺ አመሰግናለሁ። በጣም መልካም በዓል ይሁንልሽ። እሺ አመሰግናለሁ። ለእናንተ መልካም በዓል። ሰላም እንዴት ነህ? እግዚአብሔር ይመስገን። ራስን አስተዋውቀን። ጌቱ እባላለሁ። እንኳን ለመስቀል በዓል በሰላም አደረሰ። እንኳን አብሮ አደረሰ። መስቀል ሲመጣ ምን ትዝ ይልሃል? ደመራ። እሺ ደመራ አድምረን ችቦ የምናበራበት ምክንያትስ ምንድን ነው? ሃይማኖታዊ ምክንያት ነው። ምናልባት ፐርፌክት ስለማልሆን በዛ ቢያልፍ ደስ ይለኛል። ሃይማኖታዊ ትርጓሜ አለው። እሺ መስከረም 16 ምንን ምክንያት በማድረግ ነው የምናከብረው? መስከረም 16 ነው አይደል? የደመራ ዕለት ማለት ነው። የደመራ ዕለት ንግስት እሌኒ ያደረገችውን ምሳሌ በመከተል መስቀል ፍለጋ ያደረገችውን ምሳሌ እሱን ለማስታወስ ነው የምናከብረው። መልካም። ንግስት እሌኒ ግን ማን ናት? ንግስት እሌኒ መስቀልን በተለየ ጥበብ ያገኘችው በሰዓቱ ንግስት የነበረች። እሺ በመስቀል ወቅት አሳዛኝ ወይም ደግሞ አስቂኝ የገጠመህ ገጠመኝ ካለ? አስቂኝ የገጠመኝ ነው ምናልባት በመስቀል ድሮ እንጨፍር ነበረ በደኩበት አካባቢ እና ከዛ ሌሊት ማታ ጨፍረን ከደመራ በኋላ ጨፍረን ስንመለስ ድንጋይን ጅብ መስሎኝ ድንጋይን ከሩቅ አይቼ ጓደኛ ቤት አድሬያለሁ። አይ ደስ ይላል። እና አድጋ አሁን ስታስበው ምን ተሰማህ ታዲያ? አይ በንጋታ ራሱ እጄ ሳይ በጣም በራሴ ሳኩኝ። እሺ እንግዲህ እንደዚህ ካልን አሁን ደግሞ ግማደ መስቀሉ የት ይገኛል? ኢትዮጵያ ውስጥ እንደሚገኝ እርግጠኛ ነኝ፣ ግን የት እንደሆነ አላስታውስም። ስፔስ ቦታውን አላውቅም። እሺ በመጨረሻ ማስተላለፍ የምትፈልገው መልእክት ካለና እንኳን አደረሳችሁ ማለት የምትፈልገው አካል ካለ እድሉን ልስጥህ። ለመላ ኢትዮጵያ ክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ እላለሁ። ለሁሉም ለባልደረቦቼ፣ ለቤተሰቦቼ እና ለጓደኞቼ በሙሉ እንኳን አደረሳችሁ እላቸዋለሁ። እኛም እናመሰግናለን በጣም። በዓሉ የሰላም የፍቅር እንዲያደርግልህ ከልብ እንመኛለን። መልካም በዓል። እሺ
ቴንክ ዩ በጣም እንኳን ለመስቀል በዓል በሰላም አደረሰ። እንኳን አብሮ አደረሰ። ራስን አስተዋውቀን። ሙሉቀን ጥጋቡ ይባላል። እሺ ሙሉቀን፣ እንግዲህ ዘንድሮ መስቀል ነውና የመስቀል በዓል ሲመጣ ምን ትዝ ይልሃል? መስቀል ያው ችቦ ይበራል፣ ጭስ ምናምን አለው። ስንት አስተሳሰባል? በዓሉን በማስመልከት አንድ ዝማሬ ብትዘምርልን። መስቀል አበራ ተቀበሉ እንጂ መስቀል አበራ መስቀሉ ለኛ አበራ መስከረም ወር ላይ መስቀሉ ለኛ አበራ በቃ እሺ እና እንኳን አደረሳችሁ ማለት የምትፈልገው መልእክት ካለ ድሉ ልስጥ። ያው እንኳን አደረሳችሁ ለማለት ፈልገው ለብስክሌት አፍቃሪያንና ለቤተሰቦቼ እንኳን አደረሳችሁ ማለት ፈልጋለሁ። እኛም እናመሰግናለን። መልካም በዓል ይሁን። አሜን። እንዴት ነዎት? እግዚአብሔር ይመስገን። ራስዎትን ያስተዋውቁን። ብርሃን ይባላሉ። እሺ እንኳን ለመስቀል በዓል በሰላም አደረሰዎት። እንኳን አብሮ አደረሰ። እንዴት ነው ዘንድሮ ያለው የመስቀል ድባብ ምን ይመስላል? ቆንጆ ነው፣ ደስ ይላል። እግዚአብሔር ይመስገን። ያለፈው ዓመት ምን ይመስል ነበር የመስቀል በዓል? የባለፈው ምርጥ ነበር፣ አሁንም ደግሞ የተሻለ ምርጥ ነው። ደስ ይላል። ያለፈው ቆንጆ ነበር። ያለፈውም ቆንጆ ነበር። እሺ እንግዲህ መስቀል ነውና መስቀል ሲመጣ ደግሞ አብዛኞቻችን የምናከብረው መስቀል አደባባይ መተን ወይ በደብራችን ምናምን ነውና በዚህ ደግሞ አንድ ሁለት ገጠመኝ ካሉት ሊነግሩን። እስካሁን ምንም ነገር የገጠመኝ ነገር የለም። ያው ወደፊት ሜቢ ካለ ወደፊት ምናልባት ካለ እንኳን አደረሱት ማለት የሚፈልጉት ሰው ካለ ድሉን ልስጥ። እሺ ለእናቴ ለወይዘሮ አሰገደች አበበ፣ ለእህቴ ለመቤት፣ ለወንድሜ ለዳንኤል፣ ውጪ ላለችው ለሰላማዊ ተካ፣ እዚህ ላለችው ለታሸበ ተካ፣ ለልጄ ለናትናኤል በሱ አምላክ ለሁሉም እንኳን አደረሳችሁ ላለው እናንተ መልካም ባህል ይሁንላችሁ። ለመላው ኢትዮጵያ ሕዝብ መልካም ባህል ይሁንለት። እናመሰግናለን። በዓሉ የሰላም የፍቅር የአንድነት እንዲሆንላችሁ ከልብ እየተመኘን ለዛሬ ይዘንላችሁ የመጣ ነው ይህንን ይመስል ነበር። ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ ድረስ ቸርን ሰንብት።